ሰላም ጤና ይስጥልን። እንዴት ናችሁ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። የመኳንንት በሬ ፖድካስት የጨዋታ አናሊሲስ ደግሞ ተመልሷል። ዛሬ የምንመለከተው ትናንት በፕሪሚየር ሊጉ ተጠባቂ የነበረውን የማንቸስተር ሲቲ እና የክሪስታል ፓላስን ጨዋታ ይሆናል። ያው ማንቸስተር ሲቲ አሁን በፕሪሚየር ሊጉ አናት ላይ ኮንሲስተንሲን የመጀመሪያው እያደረገ ከዚህ በፊት የነበረውን ወጥ ያለ መሆን የቡድን ስርዓት እያስተካከለ አሁን ጠንካራ ሆኖ ቀጥሏል። ማንቸስተር ሲቲ ትናንትና ክሪስታል ፓላስን 3-0 በሆነ ውጤት አሸንፎታል። በጨዋታው በተለይ አሰልጣኝ ፔፕ ጋርዲዮላ በተጫዋቾቹ ውስጥ ሊያሰርጽ የፈለገውና ተጫዋቾቹ ደግሞ በሜዳ ላይ እንቅስቃሴ ያሳደጉትን ነገር ለመመልከት እንሞክራለን ዛሬ። እንደ ተጋጣሚ ክሪስታል ፓላሶች ሲቲዎችን የመጀመሪያዎቹ 25 ደቂቃዎችና በሁለተኛው ግማሽ ደግሞ የተወሰኑ 18-19 ደቂቃዎች ያክል ምን ከልክሏቸው እንደነበረ ለማየት እንሞክራለን። ይህንን ጨዋታ ሲቲ ማሸነፉ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት ባለበት እንዲቀጥል አድርጎታል። ምክንያቱም አርሰናል ማሸነፉን ተከትሎ በመካከላቸው ያለው የነጥብ ልዩነት ወደ 5 ሰፍቶ እንደነበረ የሚታወስ ነው። ይሄ ድል ግን ነጥቡ አሁንም ወደ 2 ነጥብ ጠቦ የፕሪሚየር ሊጉ ቀጣይ ጨዋታዎች በትኩረት እንዲጠበቁ ያደርጋቸዋል ማለት ነው። ዘርዘር ያለውን ጉዳይ እንድትከታተሉ ከወዲሁ እንጋብዛለን። ፖድካስቱ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። የፖድካስቱ አዲስ ቤተኛ መሆን የምትፈልጉ ከሆነ ደግሞ ሰብስክራይብ እያደረጋችሁ ጆይን እንድታደርጉ ከወዲሁ ለመጠቆም እወዳለሁ። አሰልጣኝ ፔፕ ጋርዲዮላ ያው በየዘመኑ ይዞት የሚመጣው የራሱ የሆነ የጨዋታ ሐሳብ አለ። ያው ጀነራል ሜቶዶሎጂው እንዳለ ሆኖ የጨዋታው አጠቃላይ ሐሳብ እንዳለ ሆኖ ክፍልፋይ የሚሆነው ወይም ደግሞ ለእያንዳንዱ ጨዋታ ደግሞ እሱ ራሱ ሜዳ ላይ ተግባራዊ የሚያደርገው ደግሞ ሐሳብ አለው። በተለይ ተጋጣሚን ዶሚኔት ማድረግና ተጋጣሚን በአጠቃላይ በልጦ የተሻለ አፐርሃንዱን መውሰድ የሚፈልግበት መንገድ ነው። ከተጋጣሚ እንቅስቃሴ አንጻር ተጋጣሚ በሜዳ ላይ የተሻለውን ፐርፎርማንስ እንዳያደርግ የሚከለክልበት መንገድ ደግሞ ሴኪውር የሚያደርግበት መንገድ በጥንቃቄ መስራት ይፈልጋል። ምክንያቱም ሴኪሪቲ በሜዳ እንቅስቃሴ ውስጥ ለቡድን ይበልጥ የማጥቃትና ይበልጥ የመከላከል ስራ ወሳኙ ፋውንዴሽን ነው ብሎ ነው የሚያምነው። ከፓስ እንዲሁም ከቦታ ሽግግሮች ከዘገዩ የማጥቃት እሳቤዎች አንጻር ማንቸስተር ሲቲ የተሟላ ቡድን ነው ማለት ይቻላል። በተለይ እያንዳንዱን የጨዋታ ቅርጹን ከተመለከትን የሲቲን በቡድን እንቅስቃሴ ውስጥ የቡድኑን ወሳኙን ሚና የሚወጡ ተጫዋቾች ይበልጥ እያደጉ የተሻለ እየሆኑ እንደመጡ ተመልክተናልና በመከላከል አደረጃጀት ልምድ ያላቸውን ተጫዋቾች እየተጠቀመ ነው። በአማካኝ ክፍል ቦታ ላይ የሮድሪ አለመኖር እንደ ክፍተት የሚታይ ቢሆንም የሱን ሚና ግን አሁንም ቴምፖራሪሊ ለመሙላት ጥረት እያደረገ ነው የሚገኘው። ይሄም የተሳካለት አይነት የተጫዋች አጠቃቀም ነው እየተጠቀመ የሚገኘው። ከጨዋታውን በኋላ ባነሳው ሐሳብ ውስጥ የክሪስታል ፓላሶችን አጫወትን በተመለከተ ደካማ የሜዳ ላይ ፐርፎርማንስ እንዳልነበራቸው አንስቷል ፔፕ ጋርዲዮላ። እውነትም በሜዳ ላይ እንቅስቃሴ ሁሌም ቢሆን ማንቸስተር ሲቲን የሚገጥሙ ቡድኖች እንዲሁ ቀላል ተጋጣሚ ሆነው አይደለም የሚቀርቡት። ማንቸስተር ሲቲን በእንቅስቃሴ ለመፈተን አብዛኛውን የጨዋታ መንገዶቻቸው በሙሉ የሲቲን ኦፕሽን አልባ አይነት የሜዳ ላይ አፈጻጸም ስለሚፈልጉ ባገኙት የጨዋታ መንገድ ባገኙት የጨዋታ እቅድ ውስጥ ማንቸስተር ሲቲን መብለጥ፣ ማንቸስተር ሲቲን መጫን፣ ማንቸስተር ሲቲን የቡድን እንቅስቃሴውን ስትራቴጂ ተግባራዊ እንዳያደርግ መገደብ ላይ ነው ትኩረት የሚያደርጉት። ይሄ ለትናንትናው ማንቸስተር ሲቲም የተፈጸመ ነገር ነበረ። ለምሳሌ የመጀመሪያዎቹን 25 ደቂቃዎች ብንመለከት ሲቲ ከ2024 በኋላ ከአንድ ዓመት በኋላ ማለት ነው ለመጀመሪያ ጊዜ ኢላማውን የጠበቀም ያልጠበቀም የመጨረሻ የሳጥንም ከሳጥን ውጭ ሙከራዎችን እንዳያደርግ ክሪስታል ፓላሶች ገድቧቸዋል። ይሄ በዚህ ሲዝን ደካማው የማንቸስተር ሲቲ በማጥቃት እንቅስቃሴ የሄደበት መንገድ ነው። ማንቸስተር ሲቲዎች
ወደ መጨረሻው የሜዳ ክፍል ገብተው የመጀመሪያዎቹ 25 ደቂቃዎች ላይ ጫና ለማሳደር የነበራቸው ጥረት ፈተና ውስጥ የወደቀ ነበር። ይሄንን ለማስተካከል በተለይም ደግሞ አሰልጣኝ ፔፕ ጋርዲዮላ የሴፓሬት ፔኔትሬሽኖች ስላልነበሩት ዶኩም ትናንትና በነበረው ጨዋታ የሱ ኢንፍሉዌንስ ስለታጣ እያንዳንዱ እንቅስቃሴ ወደ ኮሌክቲቭ የማጥቃት እንቅስቃሴ መጥቶ ወደ ኋላ እየወረዱ ኮሌክቲቭሊ ደግሞ እንደገና ወደፊት እየሄዱ ነገር ግን ታርጌት የሚያደርጉትን አንድ ተጫዋች ፈልገው ታርጌት ለማድረግ ሙከራዎችን በተደጋጋሚ ይጥሉ ነበር። ጎሉ የተቆጠረበትን መንገድ ስንመለከት ማንቸስተር ሲቲ የሚድፊልድ ዶሚኔሽን አንዱን ማሳያ ስትራክቸር የሚጠቁም ነው። ጎሉ ሲቆጠር 25 ጊዜ ያክል ማንቸስተር ሲቲዎች 25 ጊዜ ያክል ኳሱን ነካክተውታል። በ25ኛው ተች ነው ጎሉ የተቆጠረው። ይሄ የሲቲን ወደ ኋላ ወርዶ የጋራ እንቅስቃሴ የሴፓሬት የማጥቃት እንቅስቃሴ ስለተቆረጠ ወይም ደግሞ ያ አማራጭ አሁን እጃቸው ላይ ስለሌለ ወደ ኮሌክቲቭ የማጥቃት እንቅስቃሴ መጥተው ታርጌት የሚያደርጉትን ተጫዋች አድሬስ ያደረጉበት መንገድ አዋጥቷቸዋል ማለት ነው። ትናንትና አሰልጣኝ ፔፕ ጋርዲዮላም ፊት መስመር ላይ ስለሚገኘው ኤርሊንግ ሃላንድና እሱን ስለሚያገኙበት ሰፖርት ለሱ ስለሚሰጡት ድጋፍ ስለ ትናንትናው ጨዋታ ሲጠየቅም አንስቷል። ሃላንድ በየጨዋታዎቹ የተሻለ እየተንቀሳቀሰ መሄድ ከቻለ የየጨዋታዎቹ መፍትሄዎች እያገኘን እንሄዳለን ብሏል። ለነዚህ መፍትሄዎች የሚሆኑ ደግሞ ከጀርባው ለሱ አማራጭ የሚሰጡ የጨዋታ ሽግግሮችን እንፈጥራለን ብሏል። እነዚህ አማራጭ የሚሰጡ የጨዋታ ሽግግሮች ፊት መስመር ላይ የሚገኘውን ተጫዋች ይበልጥ ምቾት የሚሰጡትና ይህንን ተጫዋች በእንቅስቃሴ የተሻለ በተጋጣሚ ሃላንድ አብዛኛውን በጨዋታ እንቅስቃሴ ውስጥ የተሻለውን ነገር ለማድረግ ከኋላ ሰፖርት የሚፈልግ ተጫዋች ነው። የዚህ ተጫዋች የማጥቃት እንቅስቃሴ አብዛኛውን ጊዜ የተሻለ ውጤታማ የሚሆነው ሰፖርቲንግ ፔኔትሬሽኖች ከጀርባው ሲፈጠሩለት ነው። አሰልጣኝ ፔፕ ጋርዲዮላም ትናንት ለመግለጽ የሞከረው ይህን ሰፖርቲንግ ፔኔትሬሽን ለተጫዋቹ በቀላሉ እንዲፈጠር በማድረግ ከሱ ጀርባ የሚጣሉ እንቅስቃሴዎች የተጋጣሚን የመከላከል አደረጃጀት ሰብረው ተጋጣሚን ጫና ውስጥ ከተው ተጋጣሚ እንዳያስብ ወይም ደግሞ ተጋጣሚ የተሻለው ቡድን እንዳይሆን መከልከል ነው። ትናንት በነበረው የጨዋታ ጊዜ የማንቸስተር ሲቲን አጠቃላይ ስታት ስንመለከት በመጀመሪያ ኳስን በመጀመር ሁለተኛ እንቅስቃሴን ወደ ተጋጣሚ ሜዳ ይዞ በመግባት እንዲሁም የመጨረሻን የማጥቃት እንቅስቃሴ በተመለከተ ጥራት ያለው የመጨረሻ የማጥቃት እንቅስቃሴ ለማድረግ ከመጀመሪያዎቹ እሳቢዎች ውስጥ እየተቸገሩ የመጡበት ሐሳብ እንደነበረ ማየት ይቻላል። ለምሳሌ በመጀመሪያዎቹ እንቅስቃሴዎች ከተመለከትነው ማንቸስተር ሲቲ ወደ 33 የሚጠጉ ፖሴሽን ሎስት ኢን ዲፌንሲቭ ሃፍ ነበር። ይሄ በክሪስታል ፓላስ እና በሲቲ መካከል እንኳ የነበረውን ልዩነት ካየ ነው ወደ 6 የሚጠጋ ልዩነት ብቻ ነው ያለው። ክሪስታል ፓላሶች 39 ማንቸስተር ሲቲዎች ደግሞ 33 ፖሴሽን ሎስት አድርገዋል። ይሄ ማለት የቡድኖቹ የሁለቱ የጨዋታ እቅድ የመጀመሪያውን የጨዋታ እንቅስቃሴ በሚጀምሩበት የእንቅስቃሴ ሐሳብ ውስጥ አፈናውን ወዲያውኑ ተግባራዊ በማድረግ ያ አፈና አድጎ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል እንዳይሄድ መገደብ ነበር ማለት ነው። በማንቸስተር ሲቲ የኳስ የመጀመር እሳቤ ውስጥ 33 ኦፕሽኖች ችግር ውስጥ ነበሩ። ትናንትና 33 ኦፕሽኖች ችግር ውስጥ ነበሩ። ወይ ሪፕሮሰስ ይደረጋሉ ወይም ደግሞ ንክኪዎቹ ይወጣሉ። አንዳንድ አይታችሁ ከሆነ ከመሃል የተከላካይ መስመር ተጫዋቾቹ የሚመቱ ኳሶች የፍላንክ ተጫዋቾችን ለማግኘት በሚሞክሩበት ሰዓት ወደ ውጭ ይወጣሉ። ለምሳሌ 4 ኳሶች ወጥተዋል በቀኝ በኩል፣ በግራ መስመር በኩል 2 ኳሶች ወጥተዋል። በቀላሉ 6 ኳሶች ሚስ አድርገዋል ማለት ነው። ከመሃል ወደ ተከላካይ፣ ከተከላካይ ወደ መሃል የሚደረጉ ሽግግሮችን ካያችሁ ደግሞ የመሃል የተከላካይ ሚናውን እየተወጣ የሚገኘው ኒኮ ትናንትና በነበረውም ጨዋታ ሲታፈን ተመልክተናል።
ይሄ አፈናውን ቶሎ አላቆ እሱን ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል ላይ በሚደረገው ሽግግር የተሻለው ተጫዋች ለማድረግ ጆሽኮ ቫርዲዮልና ሩቤን ዲያዝ ከሱ ጋር ይበልጥ ጥብቅ ሆኖ መስራት ይጠበቅባቸው ነበር። ይሄንን እያደረጉ ስህተቶቹን ቀንሰውለታል። እንደውም አንድ ኳስ አደገኛ ኳስ ጎል ሁሉ ሊሆን ተቃርቦ ነበር። ከእሱ እግር የተነሳ ኳስ በቀኝ ጠርዝ በኩል የተሳሳተው ኳስ ማለት ነው። እንደዚህ አይነት ሞመንተም ኦፍ ሉዚንግ አሉ የሆኑ ሂደት ላይ የሆኑ ቅጽበቶች ላይ ሲቲዎች ሉዝ የሚያደርጓቸው። ይሄን ከዚህ በፊት ማንቸስተር ሲቲዎች የማያደርጉት ነበር። አሁን ሲቲ እንደገና ወደ ፉክክር በሚወጣበት ሰዓት የዚህ አይነት ጫናዎችን አሸንፈን መሄዳችን ነው ወሳኙ ነገር ያለው ከነስህተቶቹ የተሻለ ተፎካካሪ መሆንን ስለሚፈልግ ነው አሰልጣኝ ፔፕ ጋርዲዮላ። ትናንት ሬንጀርስ እንዲሁም በርናንዶ ሲልቫ ከመስመር በኩል ራያን ቸርኪና ፊል ፎደን ሲያግዙ በጣም የተለዩ ነበሩ። በተለይ የፊል ፎደን እንደገና መወለድ ማንቸስተር ሲቲን የተሻለ ተፎካካሪ አድርጓቸዋል። ስለዚህ ተጫዋች እንደገና ተመልሶ ሪቫይቭ ማድረግ እንደገና መምጣት ምክንያት አንድ ፕሮዳክሽን እሰራላችኋለሁ። በተለይ ከዚህ ልጅ ጀርባ የለውጡ ምክንያት ምንድን ነው? ፊል ፎደን እንደገና ተመልሷል። ፊል ፎደን እንደገና ተመልሶ ህይወት አልባ የነበረው የሜዳ ላይ እንቅስቃሴውን ወደ ህይወት መጥቷል። ለምን የሚለውን ለመመልከት እንሞክራለን። ግን ማንቸስተር ሲቲ ትናንት በነበረው የጨዋታ እንቅስቃሴ በተለይ በ4-5-1 የጨዋታ መንገድ በተለይ በማጥቃትና በመከላከል እንቅስቃሴ ውስጥ በተለይ በማጥቃት እንቅስቃሴ በሚሄድበት ሰዓት ሲቲ የ4-5-1 የጨዋታ ስትራቴጂን ተግባራዊ ያደርግ ነበር። ይሄ የ4-5-1 የጨዋታ የማጥቃት እንቅስቃሴ በተለይ ዳይመንዶችን እየፈለገ የመጨረሻው የኳስ ንክኪ ኤርሊንግ ሃላንድን አድሬስ ያደረገ ራያን ቸርኪና ፊል ፎደን ደግሞ ሪሲቪንግ አንግል ኦፕሽኖች እንዳያጡ ለነኚህ ሪሲቪንግ አንግል ኦፕሽኖች የመቀበያና ተቀብሎ ደግሞ ወደ ቀጣዩ እንቅስቃሴ የሚሄዱበትን እድል እየፈጠረ የተጫወቱበት ስትራክቸር ነበር። ከጨዋታውን በኋላ አሰልጣኝ ፔፕ ጋርዲዮላ ሲናገር የሰማነው ምንድነው? በሜዳው ውስጥ ተጋጣሚህ አማራጭ አልባ ካደረገ በእንቅስቃሴ ተመልሰው ወደ ጨዋታው ለመምጣት ትቸገራለህ እና ሁለተኛው የሜዳ ክፍል የእንቅስቃሴ ብልጫ የተወሰደው በዛ እንደሆነ አሰልጣኝ ፔፕ ጋርዲዮላ አምኗል። ነገር ግን ያንን መልሶ እንደገና ወደ እንቅስቃሴ ማምጣት ያንን መልሶ እንደገና የተሻለ ቁጥጥር መውሰድ ወሳኙ ነገር እሱ ነበር ለሱ። ምክንያቱም ብልጫውን ማምጣትና ይህንን ብልጫ መደጋገም ለማንቸስተር ሲቲ አትራፊ ስለሆነ ማለት ነው። ለምሳሌ ማንቸስተር ሲቲ ትናንት በነበረው የጨዋታ ጊዜ የነበሩትን የመጨረሻ የአታኪንግ ሰርድን የጨዋታ ቁጥር ብልጫ እስኪ እንመልከት። በተለይ ሁለተኛው ግማሽ ላይ የመጨረሻዎቹ የሹት አኪሬሲዎቹን ሹት ኢንሳይድ ደ ቦክስ ላይ ብንመለከት፣ ሹት አውትሳይድ ደ ቦክስ ብንመለከት የመጨረሻዎቹ እንቅስቃሴዎች የተወሰነ በክሪስታል ፓላስ ብልጫ ተወስዶባቸዋል። ለምሳሌ ሹት ኢንሳይድ ደ ቦክስ ላይ 7 ብልጫ ወስዶባቸዋል ክሪስታል ፓላስ ትናንትና። ሲቲ 4 ነው ኢንሳይድ ደ ቦክስ ላይ የነበረው አፈጻጸም ካየ። ትናንት በሲቲ በኩል ይሄ ሰከንድ ሃፍ 7 ኪ ፓሶች ወይም ደግሞ ቁልፍ ፓሶች ነበሩ። ከነኚህ 7 ኪ ፓሶች ውስጥ 4ቱ የክሪስታል ፓላሶች ነበሩ። 3ቱ ናቸው የማንቸስተር ሲቲ ኪ ፓሶች ሆነው ያገለገሉት። የመጀመሪያው ግማሽ ላይ ማንቸስተር ሲቲ አንድ ሹት ኢንሳይድ ደ ቦክስ ነበር። በክሪስታል ፓላስ በኩል 5 ኢንሳይድ ደ ቦክስ ነበር። በአጠቃላይ ክሪስታል ፓላሶች በትናንትናው የጨዋታ ክፍለ ጊዜ ወደ 12 የሚጠጉ የሳጥን ውስጥ ሙከራዎችን አድርገዋል ማለት ነው። ሹት አኪሬሲዎቹን ብንመለከትም በአጠቃላይ በአፈጻጸም ደረጃ ማንቸስተር ሲቲ 33.3 በሆነ የጨዋታ ብልጫ ውስጥ የቆየበት ነበር።
ግን እነዚህ ብልጫዎች በአጠቃላይ ማንቸስተር ሲቲን ጫና ውስጥ የሚከቱ ብልጫዎች የነበሩ ቢሆንም እነዚህን እንቅስቃሴዎች ተቆጣጥሮ ግን የተሻለ ያደገ የተሻለ ብልጫ የወሰደ የተሻለ ደግሞ ጨዋታውን ያሸነፈ ቡድን ለመሆን ሲስተማቲካሊ በተለይ የአማካኝ ክፍሉን ዴብዝ በማስፋት በተለይ ወደ ራስ ሜዳና ወደ ተጋጣሚ ሜዳ ላይ የሚደረጉ ሽግግሮች አሁን ባለው የፔፕ ጋርዲዮላ የጨዋታ ሐሳቤ እየተከናወነ የሚገኘው ምንድነው? ከመስመር የማጥቃት እንቅስቃሴ በተሻለ ከአማካኝ የሚነሱ የፔኔትሬሽን እንቅስቃሴዎችን ይፈልጋል። እነኚህ ከአማካኝ የሚነሱ እንቅስቃሴዎች አብዛኛውን የማንቸስተር ሲቲን የማጥቃት ጥብቀት የሚሰጡ ናቸው። እነኚህ ከማንቸስተር ሲቲ የማጥቃት ጥብቀት ጀርባ ላይ ያሉት ፔኔትሬሽኖች በተደጋጋሚ የአማካኝ ክፍሉን ኮንትሮል ማድረግ ጨዋታዎችን ለማሸነፍ የሚሰጠው አፐራንድን ስለሚያውቁ ይህንን ሽግግር ይዘው ተነስተው ወደ ሶስተኛው የሜዳ ክፍል በሚሄዱበት ሰዓት ሁለት ነገሮችን ይፈጥራሉ። የመጀመሪያው የቁጥር ብልጫ ይሰጣሉ። ምክንያቱም ከሴፓሬት ፔኔትሬሽን ወጥቶ ወደ በዛው የቁጥር ብልጫ ስለሚሄድ ማለት ነው። ሁለተኛው ደግሞ ትዕግስት ይሰጣሉ። ምክንያቱም የጎንዮሽ ቅብብሎችን ያደርጉ ስለነበረ ይሄ የጎንዮሽ ቅብብሎች በተለይ በሪያን ቸርኪና በፊል ፎደን እየተቀያየሩ መስመሮችን ከዛ ውጭም ከነሱ ጀርባ ሆኖ በሚደረጉ ሽግግሮችም መተው ከኋላ የአማካኝ ክፍል ተጫዋቾች እንደነ በርናንዶ ሲልቫ እንደነ ፊል ፎደን አይነት ተጫዋቾችም እንደገና ቀኙንም ግራውንም ኮኔክት እያደረጓቸው ቲያን ራይንደርስን ያሳተፉ ትዕግስት የተሞላበት በጣም ወሳኙ ነገር ሞመንት ለማግኘት እንደ ጋርዲዮላ አይነት አሰልጣኝ አብዛኛውን ጊዜ የሚናገረው ነገር ሞመንተም ለማግኘት በጣም የሚፈልገው ነገር ምንድነው? ትዕግስተኛ መሆን። በማንቸስተር ሲቲ ያለፉት የጨዋታ ጊዜያቶች ትልቁ ችግር የነበረው ምንድነው? ሲቲ ትዕግስተኛ ቡድን አልሆን ብሎ ነበር። ሲቲ የሚጣድፍ አይነት ቡድን ሆኖ ነበር። ሲቲ ትዕግስተኛ ቡድን አለመሆኑ የሚጣድፍ ቡድን መሆኑ ምን አጎደለበት? የመጨረሻው የሜዳ ክፍል ላይ የኮሌክቲቭ የማጥቃት እንቅስቃሴና የመጨረሻው የሜዳ ክፍል ላይ ያለውን የተሻለ ብልጫን ወስዶበት ነበር። አሁን ሹት ኢንሳይድ ደ ቦክስ ላይ እንኳ በክሪስታል ፓላስ የሚበለጥበት ቁጥር እንኳ ቢኖረው ይሄ በአንድ ጨዋታ የሚፈጠር እንቅስቃሴ ሆኖ የሚበለጥ እንኳ ቁጥር ቢኖረው ያን የሚበለጠውን ቁጥር ግን እንደገና ደግሞ አፐራንዱን ወስዶ ለማስተካከልና ለማሸነፍ የሚጠቀምበት ዌፐኑን ቀይሯል። ትናንት ለምሳሌ የዶኩ አለመኖር ማንቸስተር ሲቲን እኔ የተሻለ ኮሌክቲቭ የማጥቃት እንቅስቃሴ ውስጥ እንዲገኝ አድርጎታል ብዬ ነው ማስበው። አዎ በሴፓሬት ማጥቃት ሪያል ማድሪድን እንዴት ሲያስቸግር እንደነበረ ተመልክተናል። በተለይ አንድ ለአንድ የሚያገኛቸውን እነ ሮድሪጎን ሁሉ አስተኝቷቸው ሲሄድ ተመልክተናል። ይህ እንዳለ ሆኖ ግን ይህ የአንድ ጊዜ ሞመንተም ነው። አሁን በጋርዲዮላ የጨዋታ ሐሳብ ውስጥ የአንድ ጊዜ የጨዋታ ሞመንተምና የሁለት የሶስት የአራት የአምስት እያደገ የሚመጣ የጨዋታ ሞመንተም ይለያያልና ይሄ ሞመንተሙን የሚደጋግምለትን ተጫዋች ነው የሚፈልገው። ይሄ የሚደጋገመው ሐሳብ ደግሞ ኮሌክቲቭሊ የሚደጋገም የሚያድግ ይሆናል ማለት ነው። አንዴ ከሚደረገው ይልቁን 5-10 ጊዜ የሚደጋግም አይነት ሲቲ ይፈልጋል። ያን ነው አሁን ትናንትና የተመለከትነው። ይደጋግማል። በትዕግስት ክፍተቶችን ይፈልጋል። በትዕግስት እንደገና ደግሞ ተመልሶ ለመምጣት ይሞክራል። የሚወሰዱበትን የጨዋታ ሞመንተሞችን መልሶ ለማግኘት ጥረቶችን ያደርጋል። ለምሳሌ በሚከላከልበት ሰዓት የነበረው የትናንትናው አንዱ ትልቁ ችግር ምንድነው? በቀኝና በግራ በኩል እንዳውም ዣን ፊሊፕ ማቴታ ጥሩ ስላልነበረ ከዛ ውጭ ኢስማኤል ሳር ትናንት የነበረው እንቅስቃሴ ደካማ ስለነበረ በተለይ ፑር ፊኒሽንግ ነበረው። ሁለት ግልጽ ጎል የሚሆኑ የግብ ዕድሎችን አምክኗል። ሁለት ግልጽ የሚሆኑ በዛ ነው። በቁጥር ሳጥን ውስጥ በለጧቸው ካልኳቸው ሐሳቦች ውስጥ የሚገናኙ አንዱ ይሄ እንቅስቃሴ የምናነሳው ገብቶ ከተገናኘ በኋላ ከዶናሩማ ጋር መረቡ ላይ አረፈ የሚል ነበረ ብዙ ሰው ስሜቱ የነበረ። ግን ኢስማኤል ሳር ትናንትና የነበረው አፈጻጸሙ በጣም ደካማ ነበር። ይሄንን አፈጻጸሙን ውጤታማ ቢያደርግ ኖር ኢስማኤል ሳር
ማንቸስተር ሲቲዎች ቀድሞ የሚመሩበት እድል ነበረ ማለት ነው። ይሄንን እንዲደጋግሙ አለመፍቀድ ነው ጋርዲዮላ የሚፈልገው። ሲቲ ከዚህ በኋላም በተጋጣሚ ቡድን ብልጫ የሚወሰድበት በተጋጣሚ ቡድን ጫና ውስጥ የሚገባበትን ሞመንተም እንዳይቆይበት ነው የሚፈልገው። ጋርዲዮላ እንዳይቆይ ይፈልጋል። ያው ሁኔታዎች በሜዳ ውስጥ ብልጫ ይወሰዱብሃል። አንዳንዴ የተሻለ ሪያክት ማታደርግ ከሆነ ደግሞ ሁሌ ይወሰድብሃል። እንዳለ ሆኖ ግን ይሄ የሚወሰደው ብልጫ እንዳለ ሆኖ እንዳይደጋገም ነው የሚፈልገው። ትናንትናም ሲበሳጭ የነበረው ነገር ያ ነው። እንዳይደጋገም ያስጠነቅቅ ነበር። በመጀመሪያው ግማሽ 5 አደገኛ የሚባሉ የሳጥን ውስጥ ንክኪዎችን ካደረጉበት እነዚህ 5 አደገኛ የሚባሉ የሳጥን ክሊኒካል የሆኑ ተጫዋቾችን ካገኘ ቡድኑ ይቸገራል ማለት ነው። ይሄንን ነው አሁን እሱ እንደ ድክመት እየተመለከተ ያለው። ድክመቱን ማየት አይፈልግም። በዚህ አይነት መንገድ ውስጥ ያሉት ድክመቶች አብዛኛውን ጊዜ ሽግግሮቹ ላይ የሚቆረጡ ሆነው ማንቸስተር ሲቲን ሁለተኛ በአጠቃላይ ከቡድን እንቅስቃሴ ጋር በተያዘ ያው የፔፕ ጋርዲዮላ የቡድን ስትራቴጂ አሁን ላይ ትዕግስትን መሰረት ያደረገ ከአማካኝ ክፍሉ ወደ አጥቂው እንዲሁም መፍትሄ ሲያጣ ደግሞ ከአማካኙ ወደ ተከላካዩ የሚመለስ የቡድን ስትራክቸርን እንደገና መልሶ እየገነባ ነው ያለው። ስለዚህ በሪፕሮሰስ እና በፕሮሰስ እንቅስቃሴው ውስጥ ነገሮችን ለማስተካከልና አዳፕት ለማድረግ እየሄደ እንዳለ እየተመለከትን ነው የምንገኘውና ጥሩ የሆነ የቡድን እድገት እያሳየ በፕሪሚየር ሊጉ የተሻለ ተፎካካሪ የሚሆን በዋንጫው ፍክክር ውስጥ አሁንም ሲቲ እንዳለ የሚያሳይ ፐርፎርማንሶችን ተግባራዊ ያደረገ ይገኛል። ግን ከነ ድክመቶቹ የመጀመሪያዎቹ 25 ደቂቃዎች ማንቸስተር ሲቲ ኢላማውንም የጠበቀ ያልጠበቀ ሙከራ ከአንድ ዓመት በኋላ ያደረገበት ጨዋታ መሆኑ ግን የትናንትናውን ጨዋታ መዘንጋት ያለበት አይመስለኝም። ስለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለሁ። በሌላ ፕሮዳክሽን እንገናኛለን። ጥሩ ቀን ይሁንላችሁ።